ቲና አባባ ላይ ድጋሚ ስህተት ሰራች። አባባን እንግዲህ እንደ በፊቱ አደርጋለሁ ብላ ውሃቸው ላቸው ላይ ስትደፋ ትሁት አይታ፣ ትሁት ደግሞ እንዴት እንደዚህ ታደርጊያለሽ? አንቺ ከነገ ዛሬ ትማሪያለሽ ሲባል ጭላሽ ባሰብሽ አይደለ? ለምንድን ነው እንደዚህ የምታደርጊ? ስትላት ትሁትን ገፍትራ ጣለቻት። ከዛ በኋላ ካሌብ የለም ነበረ። ካሌብ ሲመጣ አውቃ ወድቃ አባዬ ላይ ውሃ ደፋችበት። ትሁት ትባረር ከዚህ ቤት ስል አላመንከኝም፣ ይኸው በአይን እንግዲህ ዛሬ ብላ የራሷን ጥፋት ወደ ትሁት አመጣችው። ከዛ በኋላ ካሌብ እኔ ላስረዳህ፣ በጭራሽ እንደዚህ አላደረኩም፣ እሷ ናት አባዬን እንደ ድሮ ልታንገላታው የፈለገችው። እናም አሁን እኔ ላይ ልታሳበብ ነው። ዝም በይ ትሁት፣ አሁንስ አንቺን የምሸከምበት አቅምም የለኝም ሲል ትሁት ላይ ተነሳባት። ካሌብ እኔ ጥፋት የለብኝም ሲል እንግዲህ ትሁት በጣም ስቅስቅ ብላ አለቀሰች ማለት ነው። ቲና እንደቀጠለች ነው ተንኮሏ። ምክንያቱም አሁን ሁሉም ነገር እንደማታገኝ ስለገባት ተንኮሉን ተያይዘዋለች። ይሄንን ነገር ደግሞ አማራጭ ነው ብላ ነው የያዘችው። ይሄ አማራጭ አይደለም ግን ተሳስታለች። ዳኒም ደግሞ ይሄንን ሁለተኛ የማይረባ ተልካሻ ስራ የምትሰሪ ከሆነ ከዚህ በኋላ እኔ የሚባል ሰው አላቅሽም፣ ከህይወትሽ እወጣለሁ፣ ከህይወት ውስጥ ውጪ፣ የራስሽ ጉዳይ፣ አንቺ እንደሆነ ሲመክሩሽም አሰሚም፣ ስለዚህ እኔ ከአንቺ ጋር የምጨቃጨቅበት ምንም አይነት አቅም የለኝም አለ ካሌብ ዳኒ። ከዛ በኋላ ይሄ ሁሉ የምለፋው እኮ ላንተ እንጂ ለማ ብዬ ነው። እኔ ለምንድን ነው የማትረዳኝ? ጭራሽ ባንተ ብሶ እንደዚህ ትሆናለህ እንዴት ለዋለች ካሌብ። ዳኒንም አልፈልግም፣ ሽማግሌውን ስንት ልትገዩ ፈለግሽ? እባክሽን ታዩ፣ በቃ ሌላ ኃጢአት አትስሪ፣ ይበቃሻል። በፊቱም ራሱ አልተውም፣ ምክንያቱም ካሰብኩበት ሳልደርስ በጭራሽ አልተውም ብላ እንግዲህ ተያይዘዋለች ተንኮሏን ማለት ነው። አላውቅም፣ ትሁት ግን በጣም ነው ያሳዘነችኝ። ነገር ግን አባዬ መናገር ይችላል። ሁሉንም ነገር ለካሌብ አስረድቶታል። እቺ መሰሪ ሚስት አሁንም ድጋሚ ልትገለኝ እየሞከረች ነው። ከዚህ በኋላ ግን እሷ የምትባል ሰው እዚህ ቤት ውስጥ ማየት አልፈልግም። እንግዲህ ትሁት ኪችን ውስጥ ነበረች። እሷ አባባን ወደ ውስጥ አስገብታ ዘግታባቸው ሙዚቃውን ቂጡ ድረስ ክፍት አድርጋ ስትደንስ ካሌብ ደረሰባት። እንዴ ምን እያደረግሽ ነው? ምንድን ነው ነገሩ? ደስ ብሎኝ ነው ዛሬ፣ በጣም ደስተኛ ነኝ። ምን ተገኝቶ? በቃ አትጠይቀኝ፣ እንደንስ አብረን አለችው። አንቺ አብደሻል መሰለኝ አለና ቴሌቪዥኑን አጠፋባት። በጣም ተናደደች። እኔ እዚህ ቤት ውስጥ ነጻነት የለኝም ማለት ነው እንዴ? ነጻነት አለሽ፣ ነገር ግን ደግሞ እንደፈለግሽ የምትዘይበት ቤት አይደለም። ይሄ የትልቅ ሰው ቤት ነው። ስለዚህ ስርዓትሽን ይዘሽ እንደ ባለ ትዳር ሆኚ አላት። እኔ እኮ አሮጊት አይደለሁም፣ ገና ነኝ፣ ወጣት ነኝ፣ እንደፈለኩ መሆን እችላለሁ። እሱን የምትችይው እንግዲህ ከዚህ ቤት ወጥተሽ ጎዳና ላይ ሲሆን እንጂ በዚህ በተከበረ ቤትማ እንደዚህ አይነት ነገር ማድረግ የተገበ አይደለም አላት ካሌብ። ከዛ በኋላ አንተማ አንድም ቀን ተረድተኸኝ አታውቅም፣ ሁሌ ለትሁት እንጂ ለእኔ አግዘህ አታውቅም። ምንድን ነው ማግዝሽ? ምን ጥሩ ስራ ሰራሽና ነው አንቺን ማግዝሽ? አረ ቲና እባክሽን ወደ አይምሮች ተመለሺ። እኔ ጤነኛ ነኝ፣ ያበድኩ መሰለህ? እብድነሽ ልትለኝ ነው እንዴ? ከዚህ በፊት አባቴ ላይ ብዙ ነገር አድርሰሻል ብለህ ተናገርከኝ። ነገሩስ እኔ አልጠየቅኩሽም ነበረ፣ ነገር ግን አንቺ እንዳደረግሽ አድርገሽ ነው የምታወሪው አይደለ? ያለበት ምን አይችልም አሉ። ነገሩ ልፈርድብሽ አልችልም፣ ያስለፈልፍሻል ለራስሽ አላት ካሌብ። እሱን እኮ አባዬ በቅርቡ የሚናገር ይሆናል። እንዴ አባት ማስታወስ ቻለ እንዴ? ምን እንደዚሁ ይቀራል ብለሽ ነበረ? ሁሉንም ነገር አባዬ ማስታወስ ችሏል ስላት እንግዲህ ኪና በጣም ደነገጠች። በጣም በቃ ፊንት መንቀል ነው። ከዛ በኋላ ትሁትን ሄዳ አንቺ ማትረቢ፣ ይሄ ሰውዬ ማስታወሱን ለምንድን ነው የነገርሽኝ? ለምን እነግርሻለሁ? ስራሽን በደንብ ያጠናልሽ እንጂ ከዛ በኋላ የሚያደርግሽን አንቺ ራስሽ ተዘጋጅተሽ ጠብቂው። ደግሞ ጥሩ ስራ እንደሰራ ሰው ላንቺ የምነግረው ለምን ብዬ ነው? ለምን ዘልዝለው አይሰቅልሽም አለቻት። ትሁት እመኚኝ፣ ዋጋ አስከፍልሻለሁ ለዚህ ለንግግርሽ፣ መቼም አልተውሽም፣ መቼም ይቅር አልልሽም እያለች ትሁት ላይ ስትደነፋ እንግዲህ ትሁትም የፈለግሽውን ነገር ማምጣት ትችላለሽ፣ እኔ የአንቺ ዛቻና ፉከራ ሰልችቶኛል እዚህ ቤት ውስጥ፣ በእናትሽ ዞር በይ፣ የአንቺን ጥፋት ወደ እኔ ደግሞ የሚገርመኝ እኮ ካሌብ ነው እንዴ። አባባ ሁልጊዜም ነግሮታል። እንዴት ነው የአባዬን ነገር የማይረዳው? ዛሬም አንቺ ነሽ ጥፋተኛ ይለኛል። እኔ ትሁት እንደሆነ እንደ በፊቱ ማንንም መለማመጥ እንዳልመስለው፣ እኔ በፊቱም ላባዬ ነው እንዳትገየው ብዬ እንጂ እኔ የትም ብሄድ እጄን ስሞ ስራ የሚያስገባኝ ሰዎች ሞልተዋል። ምክንያቱም ጎበዝ ስለሆንኩ ጠንካራ ስለሆንኩ፣ አንቺን ተለማምጬ እዚህ ቤት የምኖር እንዳይመስልሽ ላባዬ ብዬ ነው እስከ ዛሬም እንደፈለግሽ አፍሽን ስትጠርጊብኝ የቀረምኩት።
ከዚህ በኋላ ግን አንቺን የምቋቋምበት አቅም የለኝም ስትል እንግዲህ ትሁት ውስጧ አስቀመጠችውን በጠቅላላ እንደውም ጥርግ በይ እኔ እኮ የፈለግሽውን ያክል ገንዘብ ልስጥሽና ከዚህ ቤት ውስጥ ውልቅ በይ ብዬሽ ነበረ። አንቺ ግን እምቢ ብለሻል። ስለዚህ ትሁት እባክሽን ልለምንሽ ውጪ ከህይወታችን። እኔና ዳኒ በፍቅር እንኖርበት። በፍቅር ከኖራችሁ ታዲያ ውጡዋ ከዚህ ቤት። እናንተ እኮ ናችሁ መውጣት ያለባችሁ። እኔማ በጉልበቴ እኮ ነው እየሰራው ያለሁት። እናንተ ግን የሰው ሀብትና ንብረት ለመዝረፍ ብላችሁ አንዴ እኔን ለመግደል ሞከራችሁ። አባዬን እንደዛ አደረግሽው፣ አልተሳካልሽም። በቃ ቲና ተስፋ ቆርጠሽ ውጪ ሂጅና የራስሽን ሀሳብና ሴንትን ስራ ፈልገሽ ስሪ አለቻት። ጭራሽ እኔን ቲና ነው አንቺ እንደዚህ የምትናገሪኝ ስትላት፣ አዎ ቲና ነሽ። ምንድን ነው ቲና? አንቺም እኮ ሰው ነሽ እንደኔው። ምንም የሚለየን ነገር የለም። ምናልባትም እኔ እንኳ በጉልበቴ ሰርቼ የማገኘው ገንዘብ እንዴት እንደሚጣፍጥ፣ አንቺ ግን ለመዝረፍ ነው የገባሽው። ስለዚህ እኔና አንቺ በጣም ብዙ ልዩነት አለን አለቻት ትሁት። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ትሁትዬ ጀግና ናት፣ ምንጊዜም ጀግና ናት። ነገር ግን ካሌብ አንዳንድ ጊዜ ዞር የሚልበት ነገር አለ። የሚስቱን ሴራ እያወቀ ወደ ትሁት ዞር ይላል ማለት ነው። ትሁት እውነቱን ከመናገር ወደ ኋላ አትልም። ያየችውንም ነገር አይታ ዝም አትልም። እንግዲህ ከቲና ጋራ ዛሬም እንደዛው ትንቅንቅ ላይ ናቸው። ዳኒ ደግሞ ከዚህ በኋላ እንደዚህ አይነት ተንኮልና የማይረባ ነገር የምትሰሪ ከሆነ እመኝኝ ቲና አይኔን አታዩም። የራስሽ ጉዳይ ነው። በእናትሽ እስከ ዛሬም ለማይሆን ነገር ጊዜን ያባከንኩት በጣም እያናደደኝ ነው። አቦ የራስሽ ጉዳይ በቃ። እኔም የራሴን ህይወት እኖራለሁ፣ አንቺም የራስሽ ጉዳይ። ጭራሽ ይሄ ሁሉ ጊዜ ስለፋና ስደክም የነበረው ለማን ብዬ ነው? ለአንተ ብዬ አይደለም እንዴ? እንዴት እንደዚህ ትለኛለህ? የኔ ፍቅር በእናትሽ የኔ ፍቅር አትበኝ። በቃ ይሄ ቃል በጣም ነው ያስጠላኝ። ስለዚህ የራስሽ ጉዳይ ነው። ከዚህ በኋላ በራስሽ መንገድ ሂጂ። እኔ ግን ተይኝ በቃ እንዳትደውይልኝ አላት። እሷ እንደዚህ ሲላት ብዋለ ለካ ባለፈ የተባለው ነገር እውነት ነዋ። ፍቅረኛ እንዳለ ያስታውቃል። አነጋገር ይኖረኛ እና ምን ላይኖረኝ ነው? አይኖረውም ብለሽ አስበሽ ነበረ? በቃ አሁንማ አመንኩኝ። ወይኔ ቲና እንደዚህ መጫወቻ ልታደርገኝ ለካ ለጥቅም ነበር እንደ የፈለከኝ። አዎ ለጥቅም ነበር የፈለኩሽ፣ ነገር ግን እሱም አልተሳካም። ከዚህ በኋላ ግን ዝባዝንኪሽን መስማትም ሆነ መስማት ስልችት ነው ያለኝ። ስለዚህ ከአንቺ ጋራ ጊዜን የምገልበት ጊዜም የለኝም ብሎ እንግዲህ ጥሏት ሄደ ማለት ነው። እየያለች አለቀሰች፣ ራሷን ይዛ ጮኸች ማለት ነው። ምክንያቱም የአባባ ግፍ ገና በዳዴው አስኪዳታል። የትሁት ምንም አይደለም፣ ግን የአባባ አባዬን እንደዛ እያሰቃየቻቸው፣ ውሃ እየደፋችባቸው፣ እየቆነጠጠቻቸው፣ ጸጉራቸውን እየያዘች እየመነጨረቻቸው እንደ ሕፃን ልጅ ብቻ ብዙ አንገላጅታቸዋለች። ያንን ነገር ሁሉ እሳቸው ደግሞ ጽፈው አስቀምጠዋታል። በራሳቸው ውስጥ አይምሯቸው ውስጥ ጽፈውታል። ስለዚህ የዛን እያንዳንዱ ነገር ዋጋ አስከፍላታለሁ እያሉ እንግዲህ ነገ ዛሬ ሲሉ ይሄው ደግማ ልትጫወትባቸው ሙከራ አደረገች ማለት ነው። እኔማ አንተን ሳልገል ከዚህ ቤት ውስጥ ንክች አድርጌ አልወጣም። ያሰብኩትን ባይሳካልኝ ግን አንተን ገድዬ መውጣት ራሱ ለእኔ ጀግንነት ነው። ስለዚህ ያንተ ነገር በዚች ሳምንት ውስጥ ያበቃልሃል እያለች ወደ ወዲህ ስታንገላታቸው እንግዲህ ትሁት ደረሰችና አንቺ ሴትዮ ጤና የለሽም እንዴ? ቆይ ምን አድርግ ነው የምትይው አባዬን? አረ እባክሽን ፈጣሪሽን ፍሪ። መቼም እንኳ ሰው አትፈሪ። ዞር በይ አንቺም ማትረቢ። አንቺ በመንገዴ ላይ እንዳትገቢ አላልኩሽም እንዴ? እስከ ዛሬ የምፈልገውን ነገር አሳክቼ ከዚህ ቤት ወጣ ነበረ። አንቺ ግን እንቅፋት ሆንሽብኝ። እገልሻለሁ ትሁት፣ የምሬን ነው። እንደ በፊቱ ተናግሬ ዝም እንመል እንዳይ። ዞር በይ እባክሽን፣ ምንም አታመጭም ብላ ቲናን ገፍትር አደረገቻት። ከዛ በኋላ እንዴት እኔን ትገፈትርኛለሽ ስትል እንዳልጨምርልሽ ቲና፣ ትዕግስት ፍራቻ አይደለም፣ የምሬን ነው። እኔ ሰው ሲያከብረኝ አከብራለሁ፣ ግን ደግሞ ክብሬን ሲነኩብኝ ዝም አልልም። እኔን እንደፈለግሽ ማድረግ ትቻለሽ። አባዬን ግን ከዚህ በኋላ በጣትሽ እንኳን እንድትነኪው አልፈቅድልሽም። አላበዛሽውም? በእርግጥ አዎ አውቃለሁ፣ እሱ አሁን ራሱን መከላከል ይችላል። ግን እንደ በፊቱ እጫወትበታለሁ፣ እንደ በፊቱ አደርገዋለሁ ብትይ እሱ የሚከተልሽን እንግዲህ እያሰብሽ አባዬ አውቆ ነው ሁሉንም ነገር ከነገ ዛሬ ቆይ እስቲ እያለ ነው። ግን አሁን ጉድሽን ነው የሚያፈላልሽ ቲና፣ እመኝኝ አለቻት። ጭራሽ እያስፈራራሽኝ ነው። በቤቴ አትበይ፣ ቤቱ ያባዬ ነው። አንቺም እኮ እዚህ ቤት ደባል ነው የምትቀመጭ። እኔማ ሰራተኛ ነኝ፣ በጉልበቴ ሰርቼ እያደርኩ ነው።
አንቺ አለሽ አይደል እንዴ? ይኸው ዘላለም ሰው ገለሽ ሰው ገድዬ ይሄን አድርጌ እንደዚህ አድርጌ ሀብትና ንብረትን ወርሳለሁ እያልሽ ሁሌ የምትጠባበቂ በተስፋ የምትኖሪ፣ እኔ እንኳን ይኸውልሽ በየወሩ ደሞዜን እወስዳለሁ። አንቺ ግን ምንም ነገር የለሽም። ስለዚህ ወጣ ብለሽ የራስሽን ህይወትና የሚያዋጣሽን ስራ ፈልገሽ ስር ያለቻት። ጭራሽ እንዴት እንደዚህ መልስ ትመልሽልኛለሽ? ለነገሩ ምን ታደርጊ ዳኒ ማነው ካሌብ ነው ያስደፈረኝ። ከዚህ ቤት ትውጣ ከዚህ ቤት ትባረር ስለው እሱ ነው የልብ ልብ የሰጠሽ አይደለ? እሰራልሻለሁ ትሁት፣ እኔ ቲና አይደላውም። ዞር በይ አንቺ፣ ፉከራሽ አያልቅም። ከዚህ በኋላ ግን ምንም ልታደርጊ አትችይም። የምሬን ነው፣ ዋጋ ትከፊበታለሽ ቲና ለእያንዳንዱ ነገር። ዳኒ ዳኒ የምትይውም እኮ እሱ ይኸውልሽ ስልችት ስትይው በቃ አስጠላሹ፣ ጥሎሽ ሄደ። እንዴት እንደዚህ ትይኛለች ሲባባሉ እንግዲህ ሁለቱ ሲሞነጫጨሩ ካሌብ እየሮጠ መጣ። ከዛ በኋላ ካሌብ እየሮጠ ሲመጣ እንዴ ምንድነው የተፈጠረው ሲል ካሌብ ና ያየህ አይደለ እቺ ማትረባ አንተ እንደሌለህ እያወከች አነቀችኝ፣ መታችኝ፣ ደበደበችኝ ብላ አለቀሰች። ከዛ ትሁት እንዴት እንደዚህ ታደርጋለች? ባለፈም ልጇን ገደልሽባት፣ አሁንም ደግሞ ዝም በል ብለው አባባ ከተቀመጡበት ተነሱ። አፍህን ዝጋ ካሌብ፣ አንድ ነገር እንዳትናገር ትሁትን። ልጅ ሲጀመር አላረገዘችም፣ ሚስት አጭበርባሪና ሌባ ናት። ምንም ልጅ አላረገዘችም። ስለዚህ ልጅ አትበል። እሷ ሀብትና ንብረት አገኛለሁ ብላ ነበረ። በዛ ሰበብ ሀብትና ንብረትን ለመውረስ ልጅ አርግዣለሁ ያለች እንጂ አላረገዘችም። ብታረግዝም ደግሞ ካንተ አይደለም ሲሉ አባባ እውነታውን ፍርጥ አደረጉት። ከዛ በኋላ ካሌብ ራሱን ይዞ ጮኸ። አፉን በቃ ምን እንደሚያደርግ ራሱ ግራ ተጋባ። ከዛ ፍጥጥ ብሎ ቲና ከዚህ ጀምሮ አይንሽን እዚህ ቤት ውስጥ ማየት አልፈልግም። እኔ እኮ አውቃለሁ ሁሉንም ነገር፣ ሳላቅ የቀረው እንዳይመስልሽ፣ ሁሉንም ነገር አውቃለሁ። ከነገ ዛሬ ይሻላል ቆይ እያልኩኝ እንጂ አጭበርባሪና ሌባ መሆንሽን አውቃለሁ ሲል እንግዲህ ልክ ልኳን ነገራት ማለት ነው።